بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وبعد السلام عليكم ورحمة الله وبركاته ቀደም ሲል እያየነው የነበረው ስለ ዱዓ ትልቅነት ነው እና ይሄ ዱዓ በጣም ወሳኝ እንደሆነ እንግዲህ በተደጋጋሚ አንስተናል። ዱዓው ሲላሁ አልሙእሚን የአማኝ መሳሪያ ትልቅ መሳሪያ እንደሆነ አይተናል። ወደ መጨረሻም ሰላቱ ዳዕዋትን ይስተጃቡ ለሁነ ወላ ሸክ ረሱል ሰለላሁ ዐለይሂ ወሰለም ሶስት አይነት ዱዓዎችን አላህ ይቀበላቸዋል ምንም አያጠራጥርም አሉ። የመጀመሪያው አልመዝሉም ዱዓው አልመዝሉም የተበደለ ሰው የሚያደርገው ዱዓ እዚህ ላይ እንግዲህ ዱዓውን አለ ዛሊም ሊሆን ይችላል። ዱዓውን አለ ዛሊም በበዳዩ ላይ የሚያደርገው እርግማን አላህ ይሄን ይቀበለዋል። ወለው ካነ ካፊረን ከበደልከው አንተ ካፊር እንኳን ቢሆን ሲረግምህ ያ እርግማኑ ይደርስብሃል። አበቃ። ይሄ ዳዕወቱል መዝሉም አየን ካን ማንም ይሁን የበደልከው ሰው የሚያደርገው ዱዓና እርግማን ይደርስብሃል። ስለዚህ ከበደል መቆጠብ አለብን ማለት ነው። ሰዎች አላግባብ ከበደላቸው ስማቸውን ካጠፋን ገንዘባቸውን ከወሰድን በተለያየ መልኩ ከበደላቸው ያ በደሉ እኛን ያስረግመናል እርግማኑ ደግሞ አይቀርም። ወከዛሊከ ዳዕወቱል ሙሳፊር የሙሳፊር የተጓዥ ጉዞ ላይ ያለ ሰው የሚያደርገው ዱዓም ምርቃን ወይም እርግማን ሊሆን ይችላል። ይሄም እንደዚሁ ምንድነው በሙስተጃብ ነው አላህ የሚቀበለው ነው። መንገድ ላይ ያለ ሰው የሚያደርገው ዱዓ እና ወዳዕወቱል ዋሊዲ ሊወለዲሂ ዳዕወቱል ዋሊዲ ሊወለዲሂ አንድ ዋሊድ ወይም ወላጅ የሆነ ሰው ወላጅ የሆነች እናት ለልጇ የምታደርገው ዱዓ በአላህ ዘንድ በጣም ተቀባይነት ያለው ነው። ይሄ እንግዲህ ለጥሩ ነገር ዱዓ ማድረግ ለልጆቻችን ለጥሩ ነገር እንዲበቁ ለጥሩ ድል እንዲበቁ ዱዓ ብናደርግላቸው አላህ ዱዓችን ይቀበለናል ማለት ነው። ወላጆቻችንም ለኛ ዱዓ ሲያደርጉልን አላህ ዱዓቸውን ይቀበላል። እኛ ግን ለዛ ብቁ መሆን አለብን፣ ለዛ ዝግጁ መሆን አለብን። ዱዓ ማስደረግ አለብን። ወላጆቻችን እናቶቻችንና አባቶቻችን በተለይ በህይወት ያሉ ወላጆችን በመخدም በማስደሰት በመቅረብ ከነሱ ዱዓ መጠየቅ ዱዓ እንዲያደርጉልን ማድረግ ይሄ በጣም ተገቢ ነው። ስለዚህ ወላጆች ለልጆቻቸው የሚያደርጉት ዱዓ በጣም ተቀባይነት ያለው ነው አሉና በሌላ ሐዲሳቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተድዑ ዐላ አንፉሲኩም ወላ ዐላ አውላዲኩም ወላ ዐላ አምዋሊኩም ዱዓ ስናደርግ እንደዚህ ብሎ በፈቀደ አይደለም። ዱዓ ማለት ዱዓ ማድረግ መራገምን ያካትታል። ላ ተድዑ ዐላ አንፉሲኩም ራሳችሁን አትርገሙ አሉ። አንዳንድ ሰው ራሱን ይረግማል። አላህ ለምን እንደዚህ ባደረገኝ ኖሮ እንደዚህ ከሞ እንደዚህ ቢያደርገኝ ይሄን ሳያይ አላህ ቢገለኝ ኖሮ ወይም እንደዚህ ባደር እዚህ ከመምጣቴ በፊት እግሬ ተቆርጣ በነበር እያለ እንግዲህ ዝም ብሎ አላስፈላጊ ንግግር የሚናገሩ አሉ ማለት ነው። በራሳቸው ላይ ዱዓ የሚያደርጉ ወይም ደግሞ ራሳቸውን የሚረግሙ ማለት ነው። ይሄ ክልክል ነው። ራሳችሁን አትርገሙ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በምን መልኩ ይሆን? ወላ ዐላ አውላዲኩም ልጆቻችሁንም አትራገሙ አሉ። ይኸው ልጅ መራገም ለልጅ ዱዓ ማድረግ ነው እንጂ መራገምም እንደዛው ክልክል ነው። ወለው አላህ እንግዲህ ሰዎች ዱዓ ያደርጋሉ ወይም ይራገማሉ ልጆቻቸውን። አላህ ግን ያን ብዙ ጊዜ አይቀበላቸውም። አላህ አዛኝ ከመሆኑ በልጆቻቸው ላይ በራሳቸው ላይ የሚያደርጉትን ዱዓ አላህ ብዙ ጊዜ አይቀበላቸውም ዱዓውን እና ወላ ዐላ አውላዲኩም በልጆቻችሁም ላይም ዱዓ አታድርጉ ማለት ልጆቻቸውን አትርገሙ ዱዓ አድርጉላቸው። ምን ያህል እንኳን ቢያጠፉ ጥፋት ቢኖርባቸውም ዱዓ ማድረግ ነው። አላህ ይህዲክ አላህ ይስሊሑክ ነው የምንለው። አላህ ያስተካክልህ፣ አላህ ቀናውን መንገድ ይምራህ፣ አላህ ጥሩ ያድርግህ፣ ሂዳያውን አላህ ይስጥህ ብለን ዱዓ ማድረግ ነው። ያኔ አንዳንድ ሰው ለእርግማን ነው የሚቸኩለው። አፈር ብላ ምናምን ተክላላ እንግዲህ ይሄን የሚራገሙ አይነ አፈር ይሆን ልጆቻቸውን ማለት ነው። ይሄ ትክክል ነው በጣም ምንም ያህል ቢያስከፉንም ቢያጠፉም ለነሱ ዱዓ ማድረግ ነው እንጂ አላህ እንዲያስተካክላቸው ዱዓ ማድረግ ነው እንጂ እነሱ መርገም ተገቢ አይደለም። በአጋጣሚ ሆኖ ሊደርስ ይችላል። ያኔ እኛ ነን የምንጸጸተው። ሳናውቀው ረግመናቸው ያ እርግማኑ ይደርሳል። አበቃ ዱዓው ለዋሊዲ ሊወለዲሂ
ወላጅ ለልጁ የሚያደርገው ዱዓ ርግማንም ቢሆንም እንደዛው ተቀባይነት ያለው። ስለዚህ ልጆቻችን ልንራገም አይገባም። ለነሱ ዱዓ ማድረግ ነው እንጂ ወላ አልአምዋሊኩም በገንዘቦቻችሁም ላይ እንደዛው ዱዓ አታድርጉ ወይም አትርገሙ ማለት ነው። አንዳንዱ እንግዲህ ሀብቱን ንብረቱን የሚረግም አለ፣ እንስሳዎችን የሚረግም አለ። አላህ ያጥፋህ አፈሩን ብለው እንግዲህ በሆነ ምክንያት ሲናደዱ ዱዓ የሚያደርጉ ወይም የሚራገሙ አሉ። ይሄም ልክ አይደለም ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። ሌላው እንግዲህ ዱዓ በጣም የሚገርመው ነገር ለራሳችን ብቻ መሆን እንደሌለበት ኢስላም ያስተምራል። አንተ ሁልጊዜ ለራስህ ብቻ አይደለም ዱዓ ማድረግ ያለብህ፣ ለአማኝ ወንድሞች ለእህቶችህ ዱዓ አድርግላችሁ። ይህን ለነሱ ዱዓ ስታደርግ ደግሞ አላህ ያንተን ዱዓ እንደውም ያፋጥንልሃል። ማ ሚን ዓብድ ሙስሊሚን አሉ ረሱል ሰለላሁ ዐለይሂ ወሰለም፣ አንድ ሙስሊም የሆነ ባሪያ አይኖርም አሉ የድዑ ሊአኺህ ቢظهر الغيب ለአማኝ ወንድሙ በርቀት እሱ በሌለበት ቢظهر الغيب ነው። ይሄ በጣም የሚገርመው ያ ወንድምህ በሌለበት በሌሊት ክፍል ዱዓ የሚያደርግ አማኝ አይኖርም አሉ ኢላ ቃለ الملك ولك بمثل መላእክቱ በጎኑ ሆኖ ለአንተም ለወንድምህ ያደረከው ዱዓ ለአንተም ይሁን ተብለሃል ወይም ደግሞ ለአንተ ይሁንልህ ብሎ ዱዓ ያደርጋል። መላእክቱ ዱዓ ያደርግልሃል። አንተ ለወንድምህ ዱዓ ስታደርግ መላእክቱ ደግሞ ለአንተ አላህ ዱዓ እንዲያደርግልህ ያደርገዋል ማለት ነው። ይሄ ለወንድም ዱዓ ማድረግ ምን ያህል በጣም ትልቅ ዒባዳ ነው። አንዟሪ الغيب ፊት ለፊቱማ ሁሉም እኮ እንደዚህ ያድርግህ ያለ ዱዓ ያደርግልህ ሊሆን ይችላል። ግን ኢኽላስ ያለውሳ አንተ በሌለህበት ሳታውቅ በስጁዱ ዱዓ ያደርግልሃል። ስጁዱ ሁሉ ولهذا بعض السلف كان يدعو دعاء لأخيه ለወንድሞቻቸው ዱዓ ያደርጉ ነበር። ሰለፎች በሶላታቸው በስጁዳቸው ለወንድሞቻቸው ዱዓ ያደርጉ ነበር። ይሄ ቁርአኑ የሚያስተማረን ይሄ ነው። والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ይላሉ አላህ ሲያሞግሳቸው። والذين جاءوا من بعدهم يقولون ከነሱ በኋላ የመጡት يقولون ربنا اغفر لنا ጌታችን ማረን ብለው ዱዓ የሚያደርጉ ናቸው አለ። ولإخواننا الذين سبقونا بالإيمان በኢማን ከኛ በፊት ለቀደሙንም ከኛ በፊት ለነበሩት አማኞች ሁሉ ምህረት አድርግላቸው ብለው ከአላህ ምህረት የሚጠይቁ ናቸው አለ። ለራሳቸውም ለወንድሞቻቸውም ዱዓ የሚያደርጉ ናቸው አለ። ይሄ በጣም ኢስላም እንግዲህ ምን ያህል አማኞች እንዲተሳሰሩ በዱዓ እንኳን በሶላት ውስጥ ሆነ እንኳን ዱዓ እንድታደርግ ያስተምራል። ለዛ ነው ዱዓ ስናደርግ ተሸሁር ላይ ተህያቱ ላይ ስንቀራ السلام عليك ايها النبي السلام علينا وعلى عباد الله الصالحين ብለን ዱዓ እናደርጋለን። ለኛም ደጋግ ለሆኑ ለአላህ ባሮችም የአላህ ሰላት ወይም ሰላም ይድረሳቸው ብለን ዱዓ እናደርጋለን። وعلى عباد الله الصالحين اصابت كل عبد صالح في السماء وفي الارض አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ይሄን ዱዓ ስታደርጉ አሉ በሰማይም በምድርም ያለ የአላህ ደጋግ ባሪያ ሁሉ ይደርሰዋል አሉ ይሄ ዱዓ። ስለዚህ ሶላት ውስጥ ሆነን እንኳን ለወንድሞቻችን ዱዓ እንድናደርግ ነው አላህ የሚያስተምረን። ለዛ ነው መን ተረከ ሶላህ አሉ ዑለሞች ሶላት የማይሰግድ ሰው ፈቀድ አኸለ بحقوق الله وحقوق عباده وحقوق نبيه አሉ። ሶላት የማይሰግድ ሰው የአላህን ሐቅ አጓድሏል፣ የአማኞች ሐቅን አጓድሏል፣ የነብዩን ሐቅ አጓድሏል። ለምን ሶላት ባለመስገዱ ይሄን ሁሉ ያጓድላል። ለምን አሉ ሶላት ሲሰግድ የአላህን ሐቅ ያደርሳል፣ ሶላት ሲሰግድ ለአማኞች ዱዓ ያደርጋል፣ ወአላ ኢባዲላሂ ሷሊሂን ብሎ ዱዓ ያደርጋል። ባለመስገዱ ይሄ ተጓደለ። ለነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጋል፣ ሶላዋት አለ ረሱል ያወርዳል። ባለመስገዱ ይሄን ሁሉ አጓደለ። ስለዚህ ሶላት ውስጥ ሆኖ እንኳን ብዙ ዱዓ እናደርጋለን ለወንድሞቻችን። ያኔ አንተ ለወንድምህ ዱዓ ስታደርግ ወለከ ቢሚስል ሚል መላእክት አላህ ለአንተ ያስቀምጥልሃል። ለወንድምህ ያደረከው ዱዓ ለአንተም ይሁንልህ ብሎ ዱዓ ያደርግልሃል። ለወንድሞቻችን ዱዓ ማድረግ የአላህ ዝነት ሰፊ ነው፣ የአላህ ስጦታ ሰፊ ነው። ሁልጊዜ ለኔ ብቻ አናንያ የሚባል ነገር አለ። አናንያ ማለት እንደው ለኔ ብቻ ሁልጊዜ ለራሱ ሐጀር ተዋሲያ የአላህ ዝነት ሰፊ ነው፣ የአላህ ስጦታው ሰፊ ነው፣ አያልቅበትም። ስለዚህ ለወንድሞች ዱዓ ብታደርግላቸው እንደውም ያንተ ይፋጠንልሃል። ولهذا قال بعض السلف
ሰለፎች ምን ይሉ ነበር? የሆነ ሐጃ ሲገጥመኝና ያን ሐጃዬን አላህ እንዲያደርግልኝ ከፈለኩ ለወንድሞቼ ዱዓ አደርጋለሁ። ይኸው ለወንድሞቼ ዱዓ ሳደርግ የኔ ቀድሞ የኔ ሐጃ ይሆናል አሉ። ለወንድሞች ዱዓ ማድረግ ምን ያህል ትልቅ ዒባዳ ነው። የኛ ሐጃ እንዲፋጠን የሚያደርግ ነው። ስለዚህ ወንድሞቻችን መርሳት የለብንም። ሁል ጊዜ ለኔ ኢያከ ነዕቡዱ ወኢያከ ኢህዲነ ሲራጠል ሙስተቂም ቁርአን ሁል ጊዜ ፋቲሃ በቀራን ቁጥር እኮ ብቻችንን ብንሰግድ ቀናውን መንገድ ምራን እያለ ነው ዱዓ የምናደርገው። ቀናውን መንገድ ምራን እያለ ነው። ይሄ እንግዲህ አንዱ ሚን አዳብ ዱዓ በሽሙልያ ወይም ደግሞ ሌሎችንም ያካተተ እንዲሆን አድርገን ብናደርግ ዱዓችን ተቀባይነት እንዲኖረው ያደርጋል ማለት ነው። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።